ኮምቦልቻ መድኃኒዓለምን እሺ በቃ እስኪ አንተ ትክክለኛ አምላክ ከሆንክ ታመጣኛለህ ካልሆነ አልሆነም እና እንደዛ ብዬ እኔ ጸሎት አድርጌ ኢየሱስ ያድናል አይደለም እሺ ጅል አትሁኑ ማለት ይገላል ሁሉ ማለት ነው አይገልም ኢየሱስ እቃስፈ ይወሳል አለኩ ገላለሁ አነሳለሁ አለ ኢየሱስ ጌታ ራይ ክርስቲያን ነች ልጆቿ ምናምን ቤተክርስቲያን ሲሄዱ እሁድ ቀን ስራ ስለማልገባ አብራቸው ይሄዳሉ አዎ ይተማሩ ነው ልጆቹና ስለመወለዱ ላዳም ረበሰላሴ እተግባለሁኝ በተማ ማምላኬ እረካለሁኝ ስላሴ አምባዬ ክብሬ ናቸውና ሁሌ ይመሩኛል ስላሴን አመስግኑ ስላሴን አመስግኑ እነዚህንና የመሳሰሉትን ጉዳዮች አብረን ያለን አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ራይ ክርስቲያን ነች ልጆቿ ምናምን ቤተክርስቲያን ሲሄዱ እሁድ ቀን ስራ ስለማልገባ አብራቸው ይሄዳሉ ውጭ ነው የምጠብቀው ስርዓተ ጥምቀት እስኪደረግልኝ በደንብ ስማር ወደ ኮምቦልቻ ስንመጣ ግን ስርዓተ ጥምቀት አደረኩኝ የዛን ቀን ሌሊት ነበር የሚደረገው ስርዓተ ጥምቀትና ማንም ሰው አልነበር ሁለቱን ስነግር የግቢ ተማሪ ናት አላቅም የታገረጅ እንደሆነች ቤተክርስቲያን መታ ያመቱ ስለነበረ ያመቱ ምን ኪዳነ ምሕረት እሺ ያመቱ ኪዳነ ምሕረት ስለነበር ቤተክርስቲያን የሚያድሩ በጣም ብዙ ልጆች ነበሩ ከዛ ለካ የግቢ ጉባኤ አባል ነበረች እሷ ናት እናት የሆነችው አታቀኝም ከዛ በፊት ምን ሊሆን ከየለም ታምታቆ ነገር የለም መቅዲ ትባላለች እሷ ክርስትና እናት ሆነች ከዛ በኋላ እሷ ጋር ነው ነገሮቻችን ክርስትና እናት ሆነች ተጠመቅኩ የክርስትና ስምሽ ማን ሆነ ወለተ ኪዳን እንዴ ኪዳነ ምሕረት ልጅ አሁን ወለተ ኪዳን ነሽ አዎ የተወለድኩትም የተጠመቅኩትም ኪዳነ ምሕረት ቀን ኪዳነ ምሕረት እናት ሰጠችሽ ማለት ነው አዎ እናት ሰጠችኝ ከዛ በኋላ ቤት መጣው መስቀል ያገኛል ይሰብሩታል ምንም ነው ማለት ነው አይ የጓደኞቼን ይዤ ነው ነበር ስላቸው የነበረው ከዛ ነጠላም እንደዛው የሆነ ቀን የቅዱስ ሚካኤልን ስላድን ገዝቼ ቦርሳ እንዳረኩት ወንድሜ ይሰበረው የቅዱስ ሚካኤልን ስላድን አዎ ስመጣ የውጭ በር ላይ ተሰብሮ አይገኛት ማን ይሰበረው ነው ያልኳቸው ከዛ ሁሴን ነው ስለዚህ ቤተሰቦችሽ በሙሉ የጓደኞቼ ነው ወደ ክርስትና መቀየርሽን አውቀዋል ያኔም አላወቁም የሚያውቁት ዳርዳር እየልኩ ነው ታይ ነው ጓደኞቼ መጣው አረ ከሁለት አንዱ ምረጭ በሏት ኡስታዞቼ መጣ አረችሊ አንድ በሏት ምናምን ነው የሚባለው እና ቤት ውስጥ ስገባ የቅዱስ ሚካኤል ስላድን ተሰብሮ ሰው በቃ ያኔ ነው ይፋ ያደረኩት ከዛ ለምን ሰበራችሁት ስል አንቺ ልጅ ማንንም ኮተት ያመጣሽ ቤቱን ቤተ ክርስቲያን አደረግሽው አለ ኮተት የሚለው ማን ነው ወንድሜ ነው በጣም አክራሪ ነው ሁሴን በጣም አክራሪ ነው ከዛ ሁሴን መሐመድ ብዬ ነው የጠራሁት ዛሬ ባቢ ምናምን ብዬ ነበር ሁሴን መሐመድ አልኩት ከዛ ጭራሽ ከነ ሙሉ ስሜ ጠራሽ ምናምን ብሎ እጁን ሲያነሳ ስርዓት ያዘርኩት ከዚህ በኋላ እኔ ልኩት እኔ እስልምና ታማኝ አይደለሁ የራሴ ምርጫ መርጫለሁ ከዛ እናቴ ወጣ ድንግጥ ነው ያለች አላቅም የዛን ቀን ሁኔታውን መቼም ማረሰው ደነገጠች ልጄ የወላድ መካና አረክሽኝ አለች እንደነገርኩ የቤቱ የመጀመሪያ ልጅ ነን እኔና አንዋር መንትዮቹ ማለት ነው ከዛ እናቴ ነው ልኳት ያንቺን እናትነት ሳጣ የድንግል ማርያምን እናትነት አግቻለሁ የአባቴን አባትነት ሳጣ የቅዱስ ሚካኤልን አባትነት አግቻለሁ አልፈልጋችሁ ከነምነቴ ልጅነቴን ካመናችሁ ልጃችሁ ነኝ በየትኛውም ቀን በየትኛውም ሰዓት እመጣለሁ ካልሆነ ግን እዚህ ጋር ይበቃል ነው ልኳት ከዛ አባቴ ተጣልኛል ቀጣ ወጥቼ ነው ሄድኩት ምክንያቱም ወሎ ዩኒቨርሲቲ በአርት ሳተፍ ስለነበረ ዘሄርኩኝ ማቃቸው ልጆች አሉ ዶርማቸው አስገቡኝ ቤት ፈለኩ ኢንዱስትሪያል ፓርክ ነበር ኮምቦልቻ ኢንዱስትሪያል ፓርክ
ጨርቃ ጨርቅ ፋብሪካ ማለት ነው። እዛ ነው የገባሁት። ቤት ተከራይቼ ልጆች ያገዙኛል። በነገራችን ላይ አይዞሽ በርቺ ምናምን እባል ነበር። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ቤተሰቦቼ ናቸው። ከዛ ደግሞ በጣም ብዙ አጃቢ ኖሮ ያውቃል። ደህና ገንዘብ ከቤተሰብ ወስጄ ማብላው ማጠጣው ጓደኞቼ አቁ ሙስሊሞች ነበሩ። በሰዓቱ ብቻዬን ቀረሁ። ክርስቲያኑ ወይ ከኛ የሆነ ነገር ፈልጋት ይመለሳለች። ምክንያቱም የሚያየው ቢራሮ አዳራሽ ላይ ማቀርበውን ደርስ ማድረገውን ስብከት ነበረ በሰዓቱ። ክርስቲያኑ ፊት ነሳኝ፣ ሙስሊሙም ወይ አላህን ይካድችኛ ምን እናረጋታለን ነው። ክርስቲያኑ ለምንድን ነው ፊት ነሳሽ? ከሚያየው ኮምቦልቻ እንትን ደርስ አቀርብ ነበረ ማለት ረቢል አወል ይሄ መውሊድ በዓል ሲሆን ትልቅ አዳራሽ ላይ እንደዚህ ነው እስልምና እንዲህ ነው ምናምን ብዬ ስለምሰብክ አይ እሷ እንደዚህ አታደርግም ማመን አይፈልግም ዲሷማ እንደዚህ ናት። ክርስቲያኑ እንደዛ ሲል ሙስሊሙ ደግሞ አላህን ክደሽ እኛ እንደማትክጅም በምን እርግጠኛ ነኝ። የብር በጣም መወዳት አብሮ አደግ ጓደኛ ነበረች። ለበስላሴ እጠግባለሁኝ ብጠማም አምላኬ እረካለሁኝ። ስላሴ አምባዬ ክብሬ ናቸውና ሁሌ ይመሩኛል። ስላሴን አመስግኑ ስላሴን አመስግኑ ምስጋና የልልታ ነው ይሆነለው ተብሎ በዘጋ ኢየሱስ መናሎኒ ጠበቃ ደሎኬ ተብሎ በዘካ ቦይ መናሎኒ ሃደም ተሪፎ አባዬና ሞተን ጣልቃት ድሂኖኒ ሞተን ማአስገዲፉኒ ፍትወይ ፍትወይ አንደበት መስኒ ከጽበያነ ሞቴ ጠፊያ ያዘብለ አቤሎ ጸላይ ሞቴ ከጽብ እንዲሁ ክብራቲውን አይቤቴ ለካናይ መጨረሻ ፈሊጡ ናይ ጸላቴ ተኸራነቂኦ ጸልማ ዝተተሐስኩ መሲልዎ ጎይታ ታሪከይ እንዲሁ የምን መዝሙር ጌዲዮፋን አልመሸባችሁ እልልልል ያማንደኔ ሃራኖታ መገሌና ኬሌ እልልልል ያማንደኔ ሃራኖታ ወደ ቻናሌ ቤተሰቦች የዛሬን ቪዲዮ ከመጨረሳችን በፊት አሁን ባየናቸውና በምንሰማቸው ነገሮች ዙሪያ አንዲት ነገር ማስታወስ እፈልጋለሁ። እሱም ስለ ክርስትና እውነተኛ ትርጉም ነው። ክርስትና ማለት በቃላት የሚወራ ሃይማኖት ብቻ ሳይሆን ዕለት በዕለት በሕይወታችን የምንኖረው የፍቅርና የይቅርታ መንገድ ነው። ክርስቶስ ያስተማረን ትልቁ ሕግ ፍቅር ነው። ወንድምና እህቶቻችን በፈተና በትግል ወይም በተለያዩ የሕይወት አውታሮች ውስጥ ሲያልፉ ማየት ልባችን ሊነካው ይገባል። ክርስትና ሰዎችን በመኮነን ወይም በሰው ውድቀት ላይ በመፍረድ የሚገለጽ ሳይሆን የወደቀውን በማንሳት የተከፋውን በማጽናናት በጸሎትና በመደገፍ የሚገለጽ እምነት ነው። ይሄ ዓለም በተለያዩ ፈተናዎች በፈጣን ለውጦችና በውከት የተሞላ ነው። ነገር ግን በክርስትና አስተምሮ ውስጥ ትልቁ መልእክት አትፍሩ፣ እኔ ዓለምን አሸንፌዋለሁ የሚለው የተስፋ ቃል ነው። ስለዚህ እኛም እንደ ክርስቲያን እንደ እግዚአብሔር ፍጥረታት ለሰዎች ሰላምን፣ ፍቅርንና አዎንታዊ ነገርን ማካፈል ይኖርብናል። በወንድሞቻችንና በእህቶቻችን ላይ የሚደርሱ ፈተናዎች ላይ ከማፌዝ ይልቅ በጸሎት ከጎናቸው መቆም የክርስትና መገለጫ ነው።
ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የሚቀጥለው ቪዲዮ እስክንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። የሚዲያን ሰብስክራይብ ያድርጉ። ሰላም ቤተሰቦቼ፣ እንኳን ወደ አዲሱ ቻናላችን በሰላም መጣችሁ። ቪዲዮውን ስትከታተሉ የነበረው ስሜት ምን ይመስላል? ስለ ወለተ ኪዳን ፈተናስ ምን ትላላችሁ? ሀሳባችሁን በኮሜንት ጻፉልኝ። ቻናሉን ሰብስክራይብ ካላደረጉ ሰብስክራይብ ማድረግን እንዳይረሱ። ደህና ሁኑልኝ። መልካም የስራ የእረፍት ጊዜ ይሁንላችሁ።